اليوم راح تعرفوا 5 كلمات للسؤال نستخدمهم لو نبى نسأل، وفي نفس الوقت راح أقول لكم كيف تردون على أي سؤال منهم. بزاري تمهرت የምነግራችሁ 5 የአረብኛ የጥያቄ ቃላት ናቸው። እነዚህን 5 ጥያቄ ቃላት እናንተ በአረብኛ መጠየቅ ስትፈልጉ እንዴት መጠየቅ እንደምትችሉ ውስን ምሳሌዎች እነግራችኋለሁ። ለነዛውኑ ጥያቄዎች ደግሞ እንዴት መልስ መስጠት እንዳለባችሁ በውስን ምሳሌዎችም እንደዚሁ የማካፍላችሁ ይሆናል። ዝግጁ ናችሁ? እንጀምር። መርሐባ ነቢል እባላለሁ። ይህ ስፒክ ቱሪሽ ነው። ከመጀመራችን በፊት ቃላት ወሳኝ እንደሆኑ ከዚህ በፊት ነግራችኋለሁ። ስለዚህ በየቀኑ ቃላት መማር ከፈለጋችሁ የቴሌግራም ቻናላችን መቀላቀል ትችላላችሁ። የት እናገኘዋለን ካላችሁን በመጀመሪያ ኮሜንት ላይ ታገኙታላችሁ። አሊያም ደግሞ እዚች ጋር ያለችው QR ኮድ ስካን አድርጋችሁ ቀጥታ ወደ ቴሌግራም ቻናሉ ይመራችኋል። እዛ እንገናኛለን። የመጀመሪያው የአረብኛ ቃል የጥያቄ ቃል ማለት ነው ኬፍ። ብዙ ሰው ይህንን ቃል ያውቀዋል፣ ግን እንዴት መጠቀም እንዳለበት አያውቅም። ኬፍ። አሁን እዚህ ጋር ኬፍ ካላችሁ በኋላ ኬፍ ካን ዮመክ ስትሉ ምን ትላላችሁ? ምን እያላችሁ? ኬፍ ካን ዮመክ፣ ቀንህ እንዴት ነበረ? ኬፍ ካን ዮሜክ ወይም ኬፍ ካን ዮምች፣ ቀንሽ እንዴት ነበረ? ኬፍ ካን ዮምኩም፣ ቀናችሁ እንዴት ነበረ እያላችሁ። አሁን ለነዚህ ጥያቄዎች አንድ ሰው እንደዚህ ቢጠይቃችሁ ኬፍ ካን ዮመክ ብላችሁ ወይም ኬፍ ካን ዮምች ወይም ኬፍ ካን ዮምኩም ሲላችሁ ምን ትላላችሁ? ቀጥታ ዮሚ ትሉና ካን ጀሚል፣ ዮሚ ካን ጀሚል፣ ቀኔ ጥሩ ነበረ ወይም ቆንጆ ነበረ። ዮሚ ካን ጀሚል። ስራ በዝቶባችሁ ቢሆንስ? ዮሚ ካን መሽጉል ወይም ዮሚ ካን መዝሑም ትላላችሁ። ዮሚ ካን መዝሑም። ዮሚ ካን ሙሕሉ ካላችሁስ? ዮሚ ካን ሙሕሉ ማለት ጥሩ አልነበርም ማለት ነው። ዮሚ ካን ሙሕሉ ወይም ደግሞ ዮሚ ካን ሙተማም። ስለዚህ ሙተማም ጥሩ አልነበረም እያላችሁ አያችሁ። ስለዚህ ኬፍ ካን ዮመክ አንድ ሰው ቢላችሁ ተነስታችሁ እናንተ ቀኔ ብላችሁን እያወራችሁ ያላችሁ። ስለዚህ ዮሚ ካን ትላላችሁ። ኬፍ ካን አልነበረም እዛ ጥያቄው፣ እናንተ ምን ትላላችሁ? ዮሚ ካን ከራሱ ከጥያቄው ተነስታችሁ ማለት ነው። ይሄ መጀመሪያው የጥያቄ ቃላችን። ብዙ ጥያቄዎች ልንዘርዝር ብንፈልግ በጣም ጊዜ አይበቃን፣ ግን በምሳሌዎች አሁን እነዚህ በየቀኑ የምንጠቀማቸው ናቸው። አንድ ሁለተኛው ጥያቄ ምሳሌ ልንገራችሁና ወደሚቀጥለው ቃል እንሄዳለን። ኬፍ ሓለክ እንዴት ነህ የተባላችሁ ነው። ኬፍ ሓልክ እንዴት ነሽ የተባልሽ ነው። ኬፍ ሓልኩም እንዴት ናችሁ የተባለ ነው። ለዚህ ጥያቄ ምን መልስ ሰጣላችሁ ነው ጥያቄ። ቀጥታ ምን ትላላችሁ? አነ ተማም ወይም አነ ብኼር ትላላችሁ። አነ ተማም ወይም አነ ብኼር፣ አነ ተማም ካላችሁ እኔ ደህና ነኝ ያላችሁ። እሺ ብዙም ስትሆኑ ያው ተናጋሪው አንድ ሰው ቢጠይቅም እናንተ ብዙ መሆናችሁ በራሱ ጥያቄው ይወስነዋል። ግን አብዛኛው ጊዜ አንድ ሰው ሊጠይቅ ይችላል። ስለዚህ አነ ብኼር ትላላችሁ። ግን ብዙ ሆናችሁ አንድ ሰው ወክሎ እናንተን ማውራት ቢፈልግ ነሕና ብኼር ይላል። ነሕና ብኼር ወይም ነሕና ተማም ይላል ማለት ነው። ስለዚህ ኬፍ የሚለውን ቃል ለጥያቄው ለመልሱም መረጃ ሰጠኋችሁ ማለት ነው። አሁን ወደሚቀጥለው ቃል እንሄድ። ዌን የሚለው ቃል የት የሚለው ማለት ነው። የት ትርጉሙ የት ነው? ዌን ስንል ዌን ክንት የት ነበርክ፣ ዌን ክንቲ የት ነበርሽ፣ ዌን ክንቱ የት ነበራችሁ ብሎ አንድ ሰው የጠየቃችሁ። ስለዚህ ለነዚህ አይነት ጥያቄዎች ምን አይነት መልስ ይኖራቸዋል? ክንት ብልቤት ካላችሁ ክንት ብልቤት ቤት ነበርኩኝ ያላችሁ ነው ማለት። ክንት ብሽግል ስራ ነበርኩኝ ያላችሁ። ክንት ብሽግል ስራ ነበርኩኝ። ክንት ብልቤት ቤት ነበርኩኝ። ክንት በራ ውጭ ነበርኩኝ። ክንት በራ ውጭ ነበርኩኝ። ክንት ጅዋ ውስጥ ነበርኩኝ እያላችሁ ነው ማለት ነው። አያችሁ። ስለዚህ እናንተ የምትመልሱት በምን ተነስታችሁ ነው? ወይን ክንት የተባለው አይደለ? ስለዚህ ቀጥታ ክንትን የምትሏን ቃል ተጠቅማችሁ ክንት ብልቤት፣ ክንት በራ፣ ክንት ጅዋ፣ ክንት ብሽግል ብላችሁ ማውራት ትችላላችሁ። ይሄ መጀመሪያው ምሳሌ ነው። ከምን ከዌን ጋራ ነው ጥያቄ መልሱም ነገርኳችሁ። ሌላው
ልትጠይቁበት የሚቻል ጥያቄ ወይን ተስኩን ወይም ወይን ሳክን። ወይን ሳክን ለወንድ ነው ብዙ ጊዜ የሚጠየቀው። ወይን ሳክን ከተባለ የት ነው የምትኖረው ነው፣ አድራሻ የት ነው። ወይን ሳክና አሁንም የት ነው የምትኖሪው ለሴት የተጠየቀ ነው። ወይን ሳክኒን ለብዙ ሰዎች የት ነው የምትኖሩት የተባለ። ስለዚህ አንድ ሰው መጥቶ ጠየቃችሁ ወይን ሳክን ወይም ወይን ሳክና ብሎ ቢጠይቃችሁ ምን ትላላችሁ? ወንድ ከሆናችሁ ምን ትላላችሁ? አነ ሳክን ትሉና ከዛን አድራሻውን መናገር ብቻ ነው የሚጠበቅባችሁ። አነ ሳክን ፊ አቡዳቢ ለምሳሌ አቡዳቢ ውስጥ ነው የምኖረው ያላችሁ። አነ ሳክን ብዱባይ ማለትም ትችላላችሁ። ፊ ብ ማለትም ትችላላችሁ። ሁለቱም ያስማማሉ። አነ ሳክን ብዱባይ ወይም አነ ሳክን ፊ ዱባይ ወንድ ከሆነ ማለትም ተናጋሪ። ሴት ከሆነች አነ ሳክና ትላለች። አነ ሳክና ብዱባይ ወይም አነ ሳክና ፊ ዱባይ። ከተማውን መቀየር ትችላላችሁ ያላችሁበት ከተማ ስለምታውቁት እናንተ። አነ ሳክን ፊ ጅዳ ወይም አነ ሳክን ብጅዳ ማለት ትችላላችሁ። አሁንም ወይም ጥያቄውንም መልሱንም ነገርኳችሁ። እሺ አሁን ወደ ሁለተኛው የጥያቄ ቃል እንሄድ። ምታ። ምታ ምን ማለት ነው? ምታ መምታት አይደለም አደራችሁ፣ የአማርኛውን ሳይሆን የአረብኛውን። ምታ ማለት መች የተባለ ነው። መች። ስለዚህ ምታ ቲጂ፣ ምታ ቲጂ፣ ምታ ቲጂ ወይም ምታ ራህ ቲጂ። አንድ ሰው ቢጠይቃችሁ በቀላሉ እንዲገባችሁ ምሳሌው እንዲገባችሁ ምታ ራህ ቲጂ፣ ምታ ራህ ቲጂ። ምታ ራህ ቲጂ ማለት መች ትመጣለህ። አሁንም ለሴት ሲሆን ምታ ራህ ቲጂ ለሴትም ይሆናል። ምታ ራህ ይጁ ወይም ምታ ራህ ቲጁ ብትባሉ መች ትመጣላችሁ የተባላችሁ። ምታ ራህ ቲጁ። እሺ ለዚህ መልስ ምን ይሆናል ነው ተናጋሪ እናንተ ሴትም ወንድ ቢሆን ማለት ነው። አነ ራህ አጂ ትላላችሁ። አነ ራህ አጂ ከኔ ጋር በሉ። አነ ራህ አጂ ከዛን ትናገራላችሁ። አነ ራህ አጂ ቡክራ ለምሳሌ አነ ራህ አጂ ቡክራ ነገ እመጣለሁ። አነ ራህ አጂ الاسبوع الجاي በሚቀጥለው ሳምንት እመጣለሁ። አነ ራህ አጂ الاسبوع الجاي ወይም الاسبوع الجاي ማለት ትችላላችሁ። በሚቀጥለው ሳምንት እመጣለሁ። ገና አልመጣችሁም ልትመጡ ነው። አነ ራህ አጂ الاسبوع الجاي በምን ተነሳ ምሳሌያችን ምታ ራህ ቲጂ ነው የተባላችሁት አይደለ? ራህ አለች መሃል ላይ እሷን ተጠቀምንባት። የት መልሳችን ላይ አነ ብቻ ብለን እኔ ማለት ነው። ራህ ከዛን አጂ አነ ራህ አጂ ሁሉም አጂ አጂ አለች አትለወጠችም። አነ ራህ አጂ አነ ራህ አጂ ከዛ በኋላ ከዚህ በኋላ ነው የሚለወጠው ማለት የፈለጋችሁት ነገር ማለት ነው። አነ ራህ አጂ ባክር ወይም ቡክራ ወይም ባቸር ወይም አነ ራህ አጂ الاسبوع الجاي الاسبوع الجاي በሚቀጥለው ሳምንት እመጣለሁ ስትሉ ማለት ነው። ይሄ አንደኛው ምሳሌ በጥያቄ ምታ ጀምረን ከዛም መልሱ ምን ሊሆን ይችላል ብለን ነው። ሌላ ምሳሌ እንገራችሁ ከዛ ወደ አራተኛው የጥያቄ ቃል እንሄዳለን። እሺ ምታ አከልት። ምታ አከልት መች በላህ። ምታ አከልቲ። ምታ አከልቲ መች በላሽ። ምታ አከልቱ። ምታ አከልቱ መች በላችሁ። አሁን ጥያቄው አለ። ለጥያቄው መልስ ስንሰጥ ምን እንላለን? ቀጥታ አከልት የሚለውን ቃል ትጠቀማላችሁ ማለት ነው። አከልት الساعة 4 ለምሳሌ አከልት الساعة 4 4 ሰዓት ላይ በላው ያላችሁ። አከልት الساعة 4 ወንድ ሆናችሁ ሴት ሆናችሁ መልሳችሁ እንደዚህ ነው የሚሆነው። አከልት الساعة 4 ለምሳሌ ከሁለት ሰዓት በፊት በልቻለሁ። አከልት قبل ساعتين። አከልት قبل ساعتين ከሁለት ሰዓት በፊት በላሁ። አከልት قبل ساعتين። አያችሁ በዚህ መልኩ መመለስ ትችላላችሁ። قبل ካላችሁ ከሆነ ነገር በፊት ያላችሁ ከመምጣታችሁ በፊት በልቻለሁ ስትሉ ምን ትላላችሁ? አከልት قبل ما تيجوا። አከልት قبل ما تيجوا ከመምጣታችሁ በፊት በልቻለሁ ያላችሁ ነው ማለት ነው። ተግባባን? ስለዚህ ምንድነው ምታ የሚለውን ቃል አየን። እስካሁን ድረስ 3 የጥያቄ ቃላት አይተናል። አሁን ወደ አራተኛው የጥያቄ ቃል እንመልከት። እሽ 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 ማለት ምን ያላችሁ ነው ማለት ነው። እሽ ማለት ነው ምን። እሽ ትሕብ አንድ ሰው ቢላችሁ እሽ ትሕብ ምን ትወዳለህ? ለምሳሌ እሽ ትሕብ ታኩል። እሽ ትሕብ ታኩል መብላት የምትፈልገው ነገር ምንድነው ማለት ነው። የምትወደው ነገር መብላት የምትወደው ነገር ምንድነው? እሽ ትሕብ ታኩል። ግን በቀላሉ እንዳይከብዳችሁ እሽ ትሕብ የሚለው ብቻ እንያዝ። እሽ ትሕብ ማለት ነው ምን ትወዳለህ። እሽ ትሕቢ ምን ትወጃለሽ። እሽ ትሕቡ ምን ትወዳላችሁ ማለት ነው። እሺ ለእናንተ መልሳችሁ ምን ይሆናል? አና አሕብ ትላላችሁ ማለት ነው። አና አሕብ ቀጥታ አሕብ ትሕብ አትሉም እዛ ጋር አደራችሁት። አና አሕብ አኩል። አና አሕብ አኩል መብላት እወዳለሁ። አና አሕብ አናን
መተኛት እወዳለሁ أنا أحب أقرأ ማንበብ እወዳለሁ أنا أحب أتريض ስፖርት መስራት እወዳለሁ ስለዚህ ማለት ነው እንደዚህ ስትሉ أنا أحب ልክ እሽ ትሕብ ከተባላችሁ ማለት ነው እሽ ትሕብ ከተባላችሁ أنا أحب ብላችሁ ትጀምራላችሁ መልሳችሁን أنا أحب آكل أنا أحب أنام أنا أحب أشتغل መስራት እወዳለሁ أنا أحب أسافر መጓዝ እወዳለሁ ያላችሁ ነው ማለት ተግባባን ስለዚህ የመጀመሪያው ምሳሌው ከምን ጋር ከእሽ ሌላው በተለመደ ሁኔታ የሚደጋገም ጥያቄ አረብ ሀገራት ላይ እሽሎነክ ሲባል አደራችሁን ሎን ራሱ ቃሉ ቀለም ነው ግን እኛ ቀለም አይደለም እንጠቀመው እዚህ ጋር እሽሎነክ ከተባለ እንዴት ነህ እንደማለት ነው እሽሎነክ ሲባል እሽሎነክ እንዴት ነህ እሽሎነች እንዴት ነሽ እሽሎንኩም እንዴት ናችሁ የተባላችሁ እሽሎንኩም እንዴት ናችሁ መልሳችሁ ምን ሊሆን ይችላል ቀጥታ ቅድም ታሳውስ እንደሆነ መጀመሪያ ነገርኳችሁ ደህና ነኝ ስንል أنا بخير أنا تمام أنا بخير أنا تمام ማለት ትችላላችሁ ማለት ምንም ሌላ መልስ አያስፈልጋችሁም ደህና ነኝ ለማለት እሱ ብቻ በቂ ነው ግን ማስፋት ከፈለጋችሁስ أنا بخير الحمد لله أنا بخير الحمد لله ማለት ትችላላችሁ ደህና ነኝ ፈጣሪ ይመስገን ይያላችሁ أنا بخير الحمد لله ተግባባን ስለዚህ አራተኛው የጥያቄ ቃልና ከነመልሱ አይተናል ማለት ነው እሺ ሌላው ምኑ የሚባል ምኑ ማለት ማን ማለት ነው ምኑ ማን ስለዚህ ምኑ هذا ወይም ደግሞ ምኑ እንት አንተ ማን ነህ ምኑ እንቲ አንቺ ማን ነሽ ምኑ እንቱ እናንተ ማን ናችሁ የተባላችሁ ነው ማለት ነው ተግባባን ምኑ እንት አንድ ሰው ቢላችሁ እናንተ ወንድ ሆናችሁ ምን ትላላችሁ አነ ነቢይ ለምሳሌ እኔ ነቢይ ነኝ ያላችሁ አነ الموظف الجديد أنا الموظف الجديد أنا عديسو سراتنياني يالاچو أنا الموظف الجديد عديسو سراتنياني بزي የስራ ባህረ ሰላጤ ሀገራት ላይ በቤት አጋዥነት ሙያ ላይ ከሆናችሁ ደግሞ ምን ታላላችሁ ሴቶች በተለይ أنا الشغالة الجديدة أنا الشغالة الجديدة أنا الشغالة الجديدة ማለት አዲሷ ሰራተኛ ነኝ ያላችሁ ስለዚህ ምኑ እንቲ ከተባልሽ ነው أنا الشغالة الجديدة تيالش ማለት ተግባባ እሺ ይሄ ምኑ የሚለውን አንድ ምሳሌ ተመለከተን ሌላ ምሳሌ እንመልከት ምኑ راح يجي ማን ይመጣል ምኑ راح يجي ማን ይመጣል ስትባሉ ይሄን ጥያቄ ማለት ነው ማን ይመጣል ነው አንድ ምናልባት ዝግጅት ካለ በዛ ዝግጅት ውስጥ የሚሳተፈው አካል ማን ነው የተባለ ነው ወይም የሚመጣውን አካል ማን ነው ምኑ راح يجي ከዛ በኋላ راح يجي ትሉና ከዛን የሚመጣውን ሰው ስም መጥለጽ ይችላልላችሁ راح يجي ሙስጠፋ راح يجي ምናምን ብላችሁ ልታወሩ ትችላላችሁ ግን ወንድ ሲሆን ብቻ ነው ሴት ከሆነች راح تيجي فلانة راح تيجي سعيدة راح تيجي سعيدة سوسن حسنة راح تيجي زينب ብላችሁ ልታወሩ ትችላላችሁ راح تيجي راح يجي ለወንድ ነው እገሌ ይመጣል ያላችሁ ነው راح تيجي እገሊት ትመጣለች ብላችሁ የመለሳችሁ ይሄ ነው አረብኛ በጣም ቀላል በዚህ መልኩ ከተረዳችሁ በጣም ቀላል ይሆንላችኋል እናንተ በቃ ዋናው የጥያቄ ቃላቶችና መልሶቻቸው እንዴት ሊሆኑ ይችላሉ ብላችሁ ከጀመራችሁ አረብኛ የቀለላችሁ ይመጣል በዛሬ ቪዲዮ እንደተማራችሁ እንደተጠቀማችሁም ተስፋ አድርጋለሁ ላይካችሁ እንዳይለየን እንግዲህ የላይካችሁ ሁኔታ በጣም to be honest አሁን እኔ ግልጽ ነው ማወራችሁ ምንም መደብቃችሁ ነገር የለም ይሄንን ቻናል ከተጀመረበት ኦልሞስት አሁን 10 ዓመት ሊሞላ ነው ከተጀመረ ማለት ነው 10 ዓመት ሆኖ ብዙ ሰዎች እየተመለከቱት ብዙ ሰዎች እየተደራሽ የሆነ ግን ላይኩ በጣም ትንሽ ነው ሊገባኝ ያልቻለው ነገር ማለት ነው አንድ ሰው ከተጠቀመበት ጥሩ ነገር እያገኘ ከሆነ ላይኩን ማድረጉ ምንም የሚጎዳው ነገር ያለ አይመስለኝም በተጨማሪ ደግሞ ሰብስክራይብ ማድረጉ ይሄን ያክልም ጉዳት ያለው ነገር ቢያላስብ ስለዚህ የእናንተን ድጋፍ የምናገኘው በዚህ መልኩ ነው ወይም ጥሩ ነገር ሰርተናል ብለን የምናምነው ራሳችን ስንገመግም በላይኩና በሰብስክራይቡ ነው በእነዚህ ሁለት ነው የምንገመግመው ራሳችን ስራችንን ማለት ነው ስለዚህ ስራችን ጥሩ ሆኖ ከተገኘ ላይካችሁን ሰብስክራይባችሁን እንዳይለይ ካላገኛችሁ ደግሞ እውነቱም በኮሜንት ላይ ጻፉልን ጥሩ ነገር አይደለም ያቀረባችሁት ያላችሁት ነገር በኮሜንት ላይ ጻፉልን እኛንም ማስተካከያ እንድናደርግ ይጠቅመናል በምንም አይነት መልኩ ብቻ የእናንተን ከኛ ጋር ያለውን ኢንተራክሽን በጣም እንፈልጋለን ስለዚህ ያው ይቅርታ እንግዲህ ግልጽ ሆኜ የተናገርኩት የተሰማኝ ነገር ነው ያወራሁት በሚቀጥለው ቪዲዮ እንገናኛለን እስከዛው በቸር እንቆይ ሰላማችሁ ይብዛልኝ